የማን ልጅ ነሽ? የአብይ አህመድ ልጅ ነሽ? አይደለም። የማን ልጅ ወይ አንዱ ሚኒስትር ነሽ? እንደውም መልክሽን ሳይሽ እንተናንት መሰያለሽ። ማንን? የጎጃም ሰው ነሽ? አባቴ ጎጃም ሳይሆን ከእንትን ነው ባህር ዳር። አዎ ገባኝ። ባንኮክ ቤት አላችሁ? ባንኮክ ኧረ የለንም። እጠይቀዋለሁ፣ ሊኖረን ይችላል። ነገርኩህ። እኔ እኮ አውቄ እያወቅሁት እኮ ነው። ኢንሳይደር ነኝ። አማራ ነሽ? አዎ በአባቴ። በእናትሽ? በእናቴ ኦሮሞ ነኝ። እንዴት ተጋቡ? ከባህር ዳር? አባትሽ ነው ባህር ዳር? አዎ። እንዴት ሊጋቡ ቻሉ? ባህር ዳር አማራ ነው፣ ኦሮሞ ደግሞ የሆነ ቦታ ነው። እንዴት ነው ተገናኙ? ድሮ ነው የተጋቡት። ምን ያህል ጊዜ ሆናቸዋል? 25 ዓመት። ድሮ አይባልም። ይሄማ ጥቅም ፈላጊ ነው። አባትሽ ጠይቅ። አማራው ኦሮሞ ካገባ የዚያ ጊዜ እኮ 25 ዓመት እንዳልሽው እውነት ነው። አይ ትግሬ ቢሆን ነበር። ትግሬ ብትሆን ኖሮ እናትሽ ጥቅም ነው። ምክንያቱም ከአንድ የንግስት የአማራ ልጅ አንድ ገረር ትግሬ በዚያን ጊዜ በ27 ዓመት ውስጥ ክብር አላት። ምክንያቱም ትግሬ ስለሆነች። ስለዚህ አንቺ እኮ ችግር የለው ኢትዮጵያዊ ነሽ። አማራ እና አማራ ነሽ ወይስ ኢትዮጵያዊ ወይስ ኦሮሞ ነሽ? ኢትዮጵያዊ። ይሄው ነግራቸዋለሁ። ሁልጊዜ ከሁለት የተወለዱ እንደዚህ ነው። ስለዚህ ብሪጅስቶን እንኳን ከተጻፈላቸው እነዚህን መቀየር አይቻልም። አማራም ልታረጋቸው። ይሄን ደግሞ ያመጡት ችግሩን የአማራ ሰዎች ናቸው ራሳቸው፣ የአማራ ቤተሰቦች። አሁን እቺ ልጅ በምንም ታምር አማራ ቢጨፈጨፍ ባይጨፈጨፍ፣ ኦሮሞ ቢጨፈጨፍ ባይጨፈጨፍ አያገባትም። ሺዝ ኢትዮጵያንስ ሃይብሪድ እንለዋለን በመኪናው ቋንቋ። ሲቀጥል ለማንኛውም እሺ አንቺ ተነክሰሽ ነው እንዴ እንጥርስሽ? የት ሀገር ሰው ነሽ? እናቴዋ ግን አንተ ጋር በጣም ልፈምስ እችላለሁ። ስለዚህ ካሜራውን ራቅ አድርጊው፣ አትግቢበት። ገብተሽበትም ታምሪያለሽ። ግን ብዙ ሰው ወደ ካሜራ ሲቀርብ እንደኔ ናይጄሪያ ይመስላል። አንቺ ግን ገብተሽም ታምሪያለሽ። እናሞሽ ደማነስ ይዞሽ ነው እንደዚህ ይሄን ያህል ውበት ያበራብሽ። አይ ዶንት ኖ አቆንጆነሽ። የት ሀገር ልጅ ነሽ? ወልዲያ አካባቢ ነኝ። ወልዲያ መቻሬ ሜዳ ታውቀዋለህ? መቻሬ ዋናው ያለሙዲ እንትን መቻሬ ሜዳ። አይ እንዴው እናንተ ግን የቦርከናው የምንድን ውሃ ነው? የዳጋ እስጢፋኖስ ነው የቦርከናው ውሃ ሄዳችሁ ወይስ ከአባይ የሚቀዳው ውሃ ሄዳችሁ ትጠጣላችሁ? ምንድነው የቤት አማራ ወሎ አካባቢ ሴቶች ወንዶችም እንደው ዝም ብሎ እንሶስላ የምትመስሉ? ሞጣዬ ቤቢ ነኝ። ቤቢ ወይ ዋትስአፕ ለቲንግዛፕ የት ጠፍተሽ ነው? ከሶሻል ሚዲያ ራቅሽ እንዴ? እግዚአብሔርን ጠፋህብኝ። ስንት ባለፈው ነው ያገኘው። የእውነት ጠፋህብኝ። ከዛ ሼር ተደርጎልኝ መጥቼ ሪኩዌስት ልክል በጣም ብዙ ሰው ነበር፣ አላየኸኝም። አሁን ፎሎ ባካረኩ። ቤቢም ሰላም ነው ወይ? አዲስ አበባ እግዚአብሔርን በጣም ናፍቀኸኝ ነበር ሞጣዬ። ሰላም ነው? ሃይሎ ጋ ነው አዲስ አበባ። ያው ብለናል እንግዲህ ሸገር ለብሰን እዚህ ጋር እንግዲህ በዘመዶቻችን ይዘነዋል። አያ በኮዶ ቀዝቀዝ ማለት ቀዝቀዝ አድርገን ማስጨይባት የደንበጫዋ ናት። በትንሿም አለች። ይኸውልህ እንደዚች እያደረግን ሻቷን እንኳን ሻቷ እናትና ልጅ ነው። እናትና ልጅ አንዱ አንቺ እንዴት አይነት ጎበዝ ናት እናንተ። በኋላ እኮ እንዴ በአቤም እኮ የሚገርምሽ በቤም እኮ የምትቀጂው በኋላ ሞቅ ሲልሽ እኮ በእነዚህ በሚያምሩ እግሮችሽ ብድግ አድርገሽ የምትቀጂው እኮ ጠርሙስ ቸነፈር ዝል ቆየን እኮ ቸነፈር ከባረ ነው። እኔ የምልሽ ዋሴ ወልጃት ልሞት ነው እያለ ነበረ ጀርመን። ዋሴ እኮ በእንትን አደረኩት አዲስ አበባ እንዲህ ብሎ መጣ ነው። አዲስ አበባ መጥቶ
እንትኑን ሱሪውን ዘግቶ ሮጠ ያለች ውሸቷን ነው። እኔ ተቀጥሬያት ፈርታ አሯሩጬ ነው የለቀኳት አለ። ሊይዛት ሁሉ በታች መሬት እያየን ሄደው ከአዲስ አበባ መሬት አጎንብሶ እንዲያርግ ነው የላኩት። እኔ እኮ የቴገመነን እኮ ነኝ፣ የመነን አሊዘር እኮ ነኝ። የራስ አሊዘር ነሽ ለካ። የመነን አሊዘር እኮ ነን። ባለ ጊዜ ብለሽ ግማሽ አማራ ግማሽ ኦሮሞ። ለዚህ ነው ለካ አይደለም የአዲስ አበባው አይደለም የሸገር ብለን ራሳኒ ነው አለ እንግዲህ ንጉስ ሚካኤል በሰነ ለዚህ ጋር ታየው እንደ ፎርኬ ብሎ መተናል። አባቴ አንቺ ጸዳ ያለ ነው እሱ ጋር ደረትሽ ላይ በእውነት ታዲያ እንዴ ወላቴም አበባ መሰለ ነው። ይባርክልሽ ኢየሱስ ክርስቶስ። ተጠበቁ ነው ሞጣዬ ተነጋግረን ለቶቶት እንበላለን ተባብለን ነን። አዎ ቶቶት እኮ እኔ ነኝ ያለማመርኩላቸው እዛ የአንበሳ የከተማ አውቶቡስ የነበረው ድልድዩ ጋር ማለት ነው። መገናኛ ወደ መገናኛ ስቴሽን ከኢምፔሪያል ሆቴል አንበሳ የአንበሳ አውቶቡስ አዎ ዛጋ ነው። አሁን ትልቁ ቶቶት ቀላል ትልቅ አዳራሽ ሆኗል። ኃይለኛ ሆኗል። ወረ በስማ ዝም ብሎ ኪሎ ሜትር ነው እንደ ቀላል ይሄን የአማራ ቁርጥ እያመጣ ይቀጠቅጣል። እንት የስቴት ሰዎቹ ላይ የገቡ ይበላል። ያ ታቋላል። አሃ ከትያሩ የስቴት ሰዎችማ ጥቁር መነጽር ይደረግልሻል፣ ኮፍያው አጣን ይደረጋል። ወጪው ጃካዋ እዚጋ ነው በቃ እዚጋ እንደዚህ ምናምን ይሆናል። ዘና እንትን ስቴት ያ የስቴቱ ገብቷል። my brother can I get one bar አስተናጋጅ እኮ አይሰማው one bar water can I get እንዲህ ብለናል። ታዘው እንዲህ ስትል ይመጣል። ቪቪአይፒ ፎቶት ፈርሷል የሚሉን ነው። ጉዱ ካሳ እንዴት ነው ፈርሷል እንዴ? በነገራችን ላይ ይሄን የሰራልኝ ዲጄ ወንድም ነው። ታውቀዋለህ? ዲጄውን አይደል እንዴ? ዳላስ ቴክሳስ። ኦኬ፣ እሱ ነው የሰራልኝ ከአሜሪካን ድረስ በሪስፔክት የላከልኝ። ቴንክ ዩ ያለ ነው ከሰር ወንድም ሪስፔክት አድርጎ ሰርቶልኝ በዚህና በምን ላከልኝ መሰለህ? ጸረ ቸነፈር ብሎ ማለት ነው። ጸረ ቸነፈር። ኦኬ። አንተ ግን እኔ በጣም ያደነቅኩኝ አነፍናፊ ቡሻ ነው። የት እንዳለ አታሳውቅም። እንደ መብረቅ ስትመታ ብቻ ነው በድምጽ ነው የምትለየው። እና ምን ያክል ዕውቀት እንዳለ ምን ያክል ሰላይ እንደሆንክ ምን ያክል በውስጥም ከረ በኩልም ስራዎችን እንደሚሰራ ማንም ደግሞ ካንተ እንደማያመልጥ በተግባር የምታሳየኝ ትክክለኛ ኢትዮጵያዊ ነው። ሌሎች እኮ ወንበዴ ናቸው። ሌሎች እኮ